በቀጥታ ከቤታቸው ከጎዳናዎችና ከቆሻሻ ድልድዮች ስር ልክ እንደ እብድ ውሻ እየታደኑ በግድ ወደ መኪና ይወረወራሉ። አንዳንዶች ደግሞ የገዛ ቤተሰቦቻቸው ናቸው በሰንሰለት አስረው ክፍል ውስጥ የሚቆልፉባቸው። ለምን ይመስላችኋል? ምክንያቱም በዚች ሀገር ውስጥ ከአንድ ጉርሻ ምግብ ይልቅ እጽ ማግኘት በጣም ቀላል ሆኗል። አባቶች፣ እናቶች እንዲያውም ከ100,000 በላይ ህፃናት ልጆች ህይወታቸው ሙሉ በሙሉ በእጽ የተዋጠበት አስፈሪ ሀገር አፍጋኒስታን። ጣሊባኖች እነዚህን ሚሊዮኖች ሱሰኞች በኃይል እየሰበሰቡ ጸጉራቸውን እየላጩ ወደ አስፈሪ የህክምና ካምፕ ይወስዷቸዋል። ግን ጥያቄው ይህ ጭካኔ የተሞላበት መንገድ በእርግጥ ሰዎችን ያድናል? ዛሬ የታሰሩትን የተረሱትንና የአንድን ህዝብ አሰቃቂ እውነት አብረን እንመራመራለን። ለመሆኑ አፍጋኒስታን እንዴት ወደዚህ አስፈሪ ጨለማ ውስጥ ገባች? አንድ ሙሉ ህዝብ እንዴት በእጽ ተሸነፈ? ይህ አሰቃቂ ታሪክ የጀመረው ትናንት ወይም ከትናንት ወዲያ አይደለም። ወደ ኋላ ተመልሰን ወደ 1970ዎቹ እንሂድ። በወቅቱ አፍጋኒስታን ሰላማዊና ውብ ሀገር ነበረች። ነገር ግን በ1979 የሶቪየት ህብረት ጦር ሀገሪቱን በወረረ ጊዜ የሁሉም ነገር መጨረሻ ጀመረ። ለ10 ዓመታት የዘለቀው አሰቃቂ ጦርነት ቤቶችን ደመሰሰ፣ አባቶችን ገደለ፣ ሚሊዮኖችን ለስደት ዳረገ። በዚያን ጊዜ ሀገሪቱ በጣም ደሃ ነበረች። ጦርነቱን የሚደግፍ ምንም አይነት ገንዘብ አልነበራትም። እናም ለዘመናት የሚቆይ መራራ ውሳኔ ተወሰነ። ጦርነቱን ለመደገፍ እጽ መሸጥ አለብን የሚል ውሳኔ። በጥቂት ዓመታት ውስጥ ብቻ የአፍጋኒስታን መሬት በሙሉ በፖፒ ወይም በእጽ አበባዎች ተሸፈነ። ከ1982 እስከ 1988 ባሉ 6 ዓመታት ውስጥ ብቻ የእጽ ምርቱ በከፍተኛ ሁኔታ ጨመረ። ግን አስቡት፣ ጦርነቱ ሲያበቃ ውጊያው ያቆማል ተብሎ ተጠብቆ ነበር። ነገር ግን የሆነው ነገር ሙሉ በሙሉ ተቃራኒ ነበር። ሶቪየት ህብረት ስትወጣ ሀገሪቱ ወደ ባሰ ውጥንቅጥ ውስጥ ገባች። የጦር አበጋዞች ይህንን ንግድ ሙሉ በሙሉ ተቆጣጠሩት። በ1990ዎቹ አጋማሽ አፍጋኒስታን የዓለም ቁጥር 1 እጽ አምራች ሆነች። ጥያቄው ግን እዚህ ጋር ነው። ይህ ሁሉ እጽ ወደ ውጭ ሀገር ይላካል ተብሎ ሲታሰብ እንዴት የገዛ ህዝቧን መብላት ጀመረ? ጣሊባን ለመጀመሪያ ጊዜ በ1996 ስልጣን ሲይዝ በ2000 ላይ እጽ መተከልን ሙሉ በሙሉ አገደ። የምርቱ መጠን ወደ ዜሮ ወረደ። ነገር ግን በ2001 የአሜሪካ ጦር አፍጋኒስታን ሲወር አስደንጋጭ ነገር ተከሰተ። የታገደው እጽ በበለጠ ኃይል ተመለሰ። በ2007 አፍጋኒስታን ብቻዋን ከዓለም አጠቃላይ ህገወጥ እጽ 93 በመቶን ማምረት ጀመረች። እጽ ለአፍጋኒስታን ልክ እንደ አረብ ሀገራቶች ነዳጅ እንደሆነው ሁሉ ዋነኛዋ የኢኮኖሚ ምንጫቸው ሆነ። ነገር ግን ከዚህ ሁሉ የገንዘብና የፖለቲካ ጨዋታ ጀርባ አንድ ትልቅ አደጋ እየተዘጋጀ ነበር። ጦርነቱ ህንፃዎችን ብቻ አልነበረም ያፈረሰው፣ የሰዎችን መንፈስና ልብ የሰበረ ነበር። ሰዎች ከጦርነቱ ፍርሃት፣ ከዘመድ ሞትና ከረሃብ ለማምለጥ ሲሉ ወደ እጽ መሸሽ ጀመሩ። በየቀኑ የሚወረወሩ ቦምቦችና ፍርሃት ለመርሳት እጽ መውሰድ ብቸኛው አማራጭ ሆነ። ነገር ግን ይህ መሸሸጊያ በሂደት ወደ አልጋ ቁራኝነትና ወደ ሞት ወጥመድ እንደሚቀየር ማን ያውቅ ነበር? ጉዞው ከጦርነት አምልጦ ከእጽ ጋር ወደሚደረግ አዲስና አስፈሪ ጦርነት ተቀየረ። ብዙ ሰዎች እጽ የሚጎዳው የወሰደውን ሰው ብቻ ይመስላቸዋል። ነገር ግን በአፍጋኒስታን እጽ ሙሉ ቤተሰቡን፣ ማህበረሰቡንና አመድን ያደረገው። አንድ አባት ቀኑን ሙሉ ደክሞ ያገኘውን ጥቂት ገንዘብ ለልጆቹ እራት ከመግዛት ይልቅ ለእጽ መግዣ ያውለዋል። ልጆቹ በረሃብ እያለቀሱ ወይም እያለቁ እሱ በእጽ ውስጥ ይወድቃል። ነገሩ በወንዶች ላይ ብቻ አላቆመም። በአፍጋኒስታን ውስጥ ከ1 ሚሊዮን በላይ እናቶች የእጽ ሱሰኞች ሆነዋል። አብዛኞቹ ባሎቻቸውን በጦርነት ያጡ ተስፋ የቆረጡ እናቶች ናቸው። የባሰ የሚያስደነግጠው ነገር ደግሞ እነዚህ እናቶች ህፃናት ልጆቻቸውን በረሃብና በጦርነት ፍርሃት ሲያለቅሱ የሚያደርጉትን ነገር ልብ ይሰብራል። ልጆቻቸውን ለማስደመም ወይም ረሃባቸውን ለማስረሳት ሲሉ እጽ ያስወስዷቸዋል። አስቡት፣ ከ100,000 በላይ ህፃናት ገና በጨቅላ ዕድሜያቸው የእጽ ሱሰኞች ሆነዋል። በአፍጋኒስታን ውስጥ እጽ መግዛት ለአንድ ድሃ ቤተሰብ አንድ ጊዜ ምግብ ከመግዛት ይልቅ በጣም ርካሽ ነው።
ቤተሰቦች ሙሉ በሙሉ ተስፋ ሲቆርጡ ምን የሚያደርጉ ይመስላችኋል? ሱሰኛው አባታቸው ወይም ወንድማቸውን የቤቱን ዕቃ ጨርሶ እንዳይሸጥባቸው በማለት በሰንሰለት እግሩን አስረው አልጋ ላይ ይቆልፉበታል። በህብረተሰቡ ዘንድ ደግሞ እጽ መውሰድ ትልቅ ነውርና ውርደት ነው። ባንጊ የሚለው ቃል ትልቅ ስድብ ሆኗል በአፍጋኒስታን ውስጥ ማለት ነው። ስለዚህ ቤተሰቦች ክብራቸውን ለመጠበቅ ሲሉ ሱሰኛ ዘመዶቻቸውን ይደብቃሉ ወይም ሙሉ በሙሉ ከአካባቢያቸው አባረው ይተውታል። ሰዎች በየመንገዱ በቆሻሻ ማፍሰሻ ቱቦዎች ውስጥ እና በመቃብር ቦታዎች ውስጥ መኖር ጀመሩ። ግን ጣሊባን በ2021 እንደገና ስልጣን ሲይዝ ይህንን ነገር በኃይል እናጠፋዋለን ብሎ ተነሳ። እሺ ጣሊባን ምን አደረገ? ሱሰኞችን እንዴት ሰበሰባቸው? እናስ በእውነቱ ይህንን ችግር ፈታው ወይስ ሌላ አዲስ አደጋ ተፈጠረ? ጣሊባን በ2022 አንድ ትልቅ መግለጫ ወጣ። ከዛሬ ጀምሮ በአፍጋኒስታን ውስጥ እጽ መትከልም ሆነ መጠቀም ሙሉ በሙሉ ታግዷል። በእርግጥም ባልተጠበቀ ሁኔታ በአንድ ዓመት ውስጥ ብቻ የእጽ ምርቱን በ95 በመቶ ወደቀ ወይም ከሰሩ ማለት ነው። በዓለም ዙሪያ ያሉ ሰዎችን ይህንን ሲሰሙ ጣሊባን ተአምር ሰራ፣ ሀገሪቱን ከእጽ አዳናት ብለው አስበው ነበር። ነገር ግን ከዚህ ቪዲዮ በስተጀርባ የተሸሸገው እውነት በጣም አስደንጋጭ ነው። ጣሊባኖች ሱሰኞችን በኃይል እየያዙ ጸጉራቸውን እየላጩ ወደ መቋቋሚያ ካምፕ ያስገባሉ። እዚያም ለአጭር ጊዜ ያክሟቸዋል። ነገር ግን እውነተኛው ሚስጥር ምን እንደሆነ ታውቃላችሁ? እነዚህ ሰዎች ከካምፕ ወጥተው ወደ ህብረተሰቡ ሲመለሱ በሳምንት ውስጥ ተመልሰው እጽ መውሰድ ይጀምራሉ። አንዳንዶች 5፣ 6 እንዲያውም 10 ጊዜ ተመልሰው ወደ ካምፕ ገብተዋል። እሰቡት። ለምን ይመስላችኋል? ምክንያቱም መንግስት የሰዎችን ጸጉር ላጭቶ ካምፕ ማስገባት ቻለ እንጂ የሰዎችን ህይወት አልቀየረም። እነዚያ ሰዎች ከካምፕ ሲወጡ አሁንም ስራ የላቸውም፣ አሁንም የመጠለያ ቤት የላቸውም፣ አሁንም በጦርነት ያጧቸው ቤተሰቦቻቸውን ማግኘት አልቻሉም። በቀላል አባባል ሰዎችን ወደ እብደት የመራቸው ችግር አሁንም ድረስ አልተቀየረም። የባሰ አስደንጋጭ ነገር ደግሞ አለ። ጣሊባን የፖፒ እጽን ሲያግድ ሰዎች በምትኩ በየተራራው ከሚበቅል እጽዋት ወይም ሜታሚፊቲያሚን የሚባል አሁን እዚህ ምስሉ ላይ እንደምታዩት ማለት ነው የተባለ የበለጠ አስፈሪና አደገኛ እጽ ማምረት ጀመሩ። አንዱን እጽ በኃይል ሲያግዱት ሌላው ባለ እጽ ተተካ። በተጨማሪም በእጽ እርሻ ላይ ይኖሩ የነበሩ ከ7 ሚሊዮን በላይ ደሃ ገበሬዎች ያለምንም አማራጭ ከባድ ረሃብ ተዳረጉ። ይህ ማለት ችግሩ በኃይል አልተፈታም፣ ይልቁንም ቅርጹን ቀይሮ የበለጠ አደገኛ ሆነ። በዚህ ሁሉ ስቃይና መከራ ውስጥ የአንዱን ወጣት አሰቃቂ ታሪክ ብንሰማ እንኳን ልባችን ይደማል። አንድ ወጣት በቪዲዮ ላይ ይታያል። ከባዳክሽን ግዛት የወጣ ወጣት ነው። ይህ ወጣት በህይወቱ ሙሉ የነበረውን ነገር ሁሉ አጥቷል። ቤተሰቦቹን በጦርነት አጣ፣ ተስፋውን አጣ፣ ስራ አጣ። ጋዜጠኛው ለምን ወደዚህ አስፈሪ እጽ ውስጥ ገባህ ብሎ ሲጠይቀው የሰጠው መልስ ልብ የሚሰብር ነበር። ምንም ሌላ ምክንያት የለኝም፣ ከረሃብ ከቤተሰብ ህመምና ከስራ አጥነት ስቃይ ለማምለጥ ብቻ ነው አለ። تبرز قصة واحدة إنها أكثر إيلاما من كل البقية. شاب فقد كل شيء. فامیل داری؟ پدر مادرم فوت کرده. وطن ما بدخشان است. بیادر چی؟ هیچ بیادرم ندارم. خواهر؟ هیچ چیز دیگه. دلیلش دیگه از بیکاری، از پدر مادر نه، رنج، درد، دیگه کل همه چیز. አስቡት፣ በአፍጋኒስታን ካምፖች ውስጥ ታክመው ከእጽ ነፃ የሆኑ ሰዎች አሉ። አንዳንዶቹ 6 ጊዜ፣ 7 ጊዜ እንዲያውም 10 ጊዜ ሙሉ በሙሉ ታክመው ይድናሉ። ነገር ግን ከካምፑ እንደወጡ ወዲያውኑ የሚያገኟቸው ነገር ምንድነው? ያንን የፈረሰ ቤት፣ ያንኑ ከባድ ረሃብ እና ያንኑ ተስፋ ቢስ ስራ አጥነት ነው። ነገሩ ልክ እንደ የሶሻል ሚዲያ ቪዲዮ በሉት። አንድ ዩቲዩበር ወይም ቲክታከር መንገድ ላይ ያለን ደሃ ሰው አጥቦ አዲስ ልብስ አልብሶ ሽቶ ተነፍቶበት ቪዲዮ ይሰራል። ቪዲዮ ሲያልቅና ካሜራው ሲዘጋ ግን ያንን ሰው ተመልሶ ወደ ነበረበት ጎዳና ይጥለዋል። አሁን በተለይ በኢትዮጵያ ላይ እየታየ ያለው በቲክታክ ላይ እየታዩ ያለው ነገር ይሄ ነው። በአፍጋኒስታንም የሆነው ነገር በትክክል ይሄ ነው። ሰዎችን ለአንድ ወር ካምፕ ማጎር ይቻላል። ነገር ግን ከካምፕ ሲወጡ የሚጠብቃቸው ህይወት አልተቀየረም። ምክንያቱም ዋናው ችግር እጹ አይደለም። ዋናው ችግር የሰዎችን ህይወት ሙሉ በሙሉ ተስፋ ማጣቱ ነው።
እናቶች ለልጆቻቸው ምግብ ማቅረብ ሲያቅታቸው ለልጆቻቸው ረሃቡን እንዲረሱ እጽ የሚያስወስዱ ሀገር፣ ህፃናት ገና በ8 ዓመታቸው ትምህርት ቤት ከመሄድ ይልቅ በእጽ እርሻ ውስጥ የሚሰሩበት ሀገር። ይህ ታሪክ ስለ እጽ ብቻ አይደለም። ይህ ታሪክ ስለ አንድ ሙሉ ህዝብ ተስፋ መቁረጥና ጥልቅ ህመም ነው። ነገር ግን ከዚህ ሁሉ ጥቁር ጨለማ ጀርባ ማንም ሊሰብረው ያልቻለው አንድ ትልቅ እውነት አለ። ይህ ህዝብ የሶቪየት ህብረትን ወረራ ተቋቁሟል። የአሜሪካን የ20 ዓመት ጦርነትን አልፏል። የጽኑ ረሃብንና የእጽ ወረርሽኝን ተቋቁሟል። የአፍጋኒስታን ህዝብ ልክ እንደ ላስቲክ ነው። ምንም ያህል ብትጫኑት አይሰበርም። የአፍጋኒስታን ታሪክ የሚያስተምረን አንድ ትልቅ እውነት አለ። ችግሮቹን በኃይልና በጭካኔ ብቻ ለመፍታት መሞከር ጊዜያዊ መፍትሄ እንጂ እውነተኛ ለውጥ የለውም። የሰዎችን ልብ፣ አእምሮና ህይወት ሳናክም አካላቸውን ብቻ በኃይል በማሰር አዲስ ህይወት መስጠት አንችልም። እነዚህ ሰዎች እኮ በታሪክ ውስጥ ትላልቅ ኃይሎችን የተቋቋሙ ጠንካራና ኩሩ ህዝቦች ናቸው። ነገር ግን የዓመታት ጦርነት፣ እሳት፣ የፖለቲካ ድባና የረሃብ ጅራፍ ወደዚህ አሰቃቂ የእጽ ጨለማ ውስጥ ወረወራቸው። ዛሬ ላይ ሆነን ስናየው የአፍጋኒስታን ህዝብ የሚያስፈልገው ተጨማሪ ሰንሰለት ወይም ማስገደድ አይደለም። የሚያስፈልገው እውነተኛ ሰላም፣ የሥራ ዕድል፣ የነፍስ እረፍትና ተስፋ የተሞላበት ነገ ነው። እንግዲህ የዛሬው ታሪካችን ይህንን ይመስል ነበር። አሁን ጥያቄውን ወደ እናንተ ለመልሰው። እናንተ ምን ታስባላችሁ? አንድን ህብረተሰብ ከእጽ ሱሰኝነት ለማዳን ጣሊባን እንደሚከተለው አይነት በኃይል የማስገደድ መንገድ ይሻላል ወይስ የሰዎችን ማህበራዊና ኢኮኖሚያዊ ህይወት በመቀየር ቀስ በቀስ የማከም ዘዴ? እናንተ በቦታቸው ብትሆኑ ምን ታደርጉ ነበር? እስኪ ያላችሁን አስተያየት ከታች ኮሜንት መስጫው ላይ ጻፉልኝ፣ አብረን እንወያይበታለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። ለቻናላችንም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውሏን ምልክቷን በመጫን የቤተሰባችን አባል ሁኑ። በሌላ አዳዲስና አነጋጋሪ ታሪክ እስከምንገናኝ ድረስ ሰላም ጤና ለሁላችንም ይሁን። ቻው።